ማን ነው? ራሱ ነው። ምን ያስደነግጣል? ማነህ? ስም ማን ነው? አንቺ ማነሽ? ምንድናችሁ? ምን ፈልጋችሁ ነው የመጣችሁት? ይቅርታ። ቆይ እነማን ናችሁ? ምን ፈልጋችሁ ነው የመጣችሁት? ዳጣ እባላለሁ። ያንተ ልጅ ነኝ። ምን? ያንተ ምን? ኪዳነ ምሕረት በር ላይ የጣልከኝ ልጅክ ነኝ። ምን? ደረጀ ጌታውን አይደለ አንተ? ጨካኝ ነህ። የፈጣሪ አለ። የት? መቼ? እናቴ እዚህ ቤት ውስጥ ነው ያለችው። ስለምን እናት ነው የምታወሪው? እናቴ እዚህ ቤት ውስጥ ነው ያለችው። እዚህ ቤት ውስጥ ምንም እናት የለሽም። አልፈልግም። እናቴ ነው የምፈልግ። ሞገስ እንዳትነካኝ። እዚህ ቤት ውስጥ ምንም እናት የለሽም አንቺ። ሶር በለኝ ያስገባኝ። ማነሽ? አንቺ ማነሽ? ምን? ደረጀ እባክህ ይኸውልህ፣ ስለምትለው ነገር እኔ ምንም አላውቅም። ግባና ይዘህልኝ ውጣ እኮ። እኛም እኮ የመጣ ነው ለመጠየቅ ነበር። ምንም የሚጠየቅ ነገር የለም። እባክህ ከዛሬ ውጭ አይቻት አላውቅም። ችግር ከመፈጠሩ በፊት ይዘህልኝ ውጣ። እንዴ ገባች እኮ። እብድ ናት፣ እብድ። ለእኔ የተናገረችውን ለባለቤቴ ከተናገረች ትዳሬ ይፈርሳል። እባክህ ግባና ይዘህልኝ ውጣ። ደረጀ ማናት? ምንድናት? ማርቲ እብድ ናት። እሱ ደግሞ ሊወስዳት የመጣ ቤተሰቧ ነው። አይ እብድ እንኳን አይደለችም። እብድ ናት አልኩ፣ እብድ ናት። ይኸውልህ ፖሊስ ከመጥራቴ በፊት ግባና ውሰድልኝ። አንተ ራስህ ገብተህ አንጠልጥላ አታስወጣትም እንዴ? እሱን ምን አስጠበቀ? አሳልፊኝ። ስምሽ ማን ነው? ውሃ። ውሃ ስምሽ ነው? ውሃ ስሜ ነው። ደስ ይላል አይደል? አይ ሰምቼው ስለማላውቅ ነው፣ ግን ደስ ይላል። አንቺም የደረጀ ልጅ ነሽ? አንቺ እንዴት እንደዚህ አባቴ ስም አንጠልጥለሽ የምትጠሪው? የት ታውቂዋለሽ? አንቺም ልጅ ነሽ? ማነሽ? ቆይ እንዴ ሰው እዛው ብለሽ ገብተሽ የምትመረምሪው? እኔ ዳጣ እባላለሁ። ማለት ዘመድ ነሽ ወይስ ምንድን ነሽ? አንተም ልጅ ነህ? አይ እኔ እንኳን ልጅ አይደለሁም። እና ሰው ቤት ምን ትሰራለህ? ጦጣ ባለቤቱን አስወጣሉ። አንቺ ናታን ነው እንደዚህ የምትናገሪው? አንቺ ቆይ ምንድን ነሽ? የዚህ ቤት ህግ አስከባሪ ነሽ እንዴ? አንድ በልልኝ። ሱጣልኝ። ነይ ውጪ።
ሂጂ እንዳትንቀሳቀሱ። ደስ አትልም? የሆነ ነገሯ ደስ ይላል። አንተ ቆይ ምን አይነት ሰው ነው የምትፈልገው? አሁን እቺ ቆይ ምን ነው የሚያምረው? ምን ነው ቆንጆ ማየት አትችልም እንዴ? እኔ ቆንጆ ነች አላልኩም። የሆነ ነገሯ ደስ ይላል ያልኩት። በላም ዋጠም ያው ነው። ውሃ ደስ አትልም? ደስ ትላለች። ስለ ሁሉም ነገር በጣም ይቅርታ። እኛ ይሄ ይፈጠራል ብለን አላሰብንም ነበር። ቤተሰቦችን ስለበጠበጠን በጣም ይቅርታ። ሞጌ እንዴት ነው አንመሳሰልም? ግን ተው እባክህ፣ መመሳሰል አልፈልግም፣ ይቅር። እና ማን ናችሁ? ምንድን ናችሁ? ቆይ ከኔ ምንድን ነው የምትፈልጉት? ልጅ ነኝ፣ መንገድ ላይ የጣልከኝ ልጅ። የመጣሁት ደግሞ አንተን ፈልጌ ሳይሆን እናቴን ፈልጌ ነው የመጣሁት። መቼ? የት? እንዴት መሰለህ እንጂ ዳጣ ያደገችው ጎዳና ላይ ነው። እነዚህ ያለፉት 6 ወራት ደግሞ እኛ ጋር ናች። ቤተሰቦቿን አታውቅም። ያሳደጓት የጎዳና ልጆች ናቸው። እነሱን በስንት ጥረት በስንት ፍጋት ነው ያገኘናቸው እና የጠቆሙን ቦታ ደግሞ ይሄን ቦታ ነው። እርግጠኛ ባንሆንም የነገሩን ተከተለ ስንመጣ ያገኘነው ያንተን ቤት ነው። አንዱ አምጥተህ ስትለኝ ቤት ድረስ ተከታትላ አይታለች። እዛ ቤት ስንሄድ ደግሞ ቤት ቀይረዋል ብለው ወረዝ ይላሉ። እውነት ይህ የምታወሩኝ ታሪክ እውነት ከሆነ አምላኬ የዘላለም ጸሎቴ ሰምቶኛል። እኔ ልጅክ ነኝ ማለት ነው። ሞገስ ዘረቢስ ብለኸኝ ነበር። አየህ ዘረቢስ አይደለሁም። እንዴ ዳጣ ታረጋጊ እንጂ ይጨርስ እስቲ ታገሹ። የምታወሩት እውነት ቢሆን እኮ ምኞቴ ነው፣ ግን ደግሞ አይመስለኝም። ከምር አባቴ ነህ አንተ? ነህ የጣልከኝ? እዛ ቤት ያየኋቸው እህቶቼ ናቸው። ተረጋጊ። እኔ ልጄ ነሽ አላልኩም። ግን ይሄን ታሪክ ታውቃለህ? ማለቴ ልጅ ተጥሎብሃል? በወቅቱ የማላልፈው ጭንቀት ውስጥ ነበርኩ። መወለዷ ትዳሬንም ህይወቴንም የሚበጠብጠው ነበር። አጋጣሚ ነው በአንድ ቀን ግንኙነት የተፈጠረ እርግዝና ነው። ይህን ያየው ወንድሜ ማታውኑ ወሰደና ደብቆ ጣላት። ወንድምህ ነው የጣለኝ? አስጨርሽኝ፣ እየተናገርኩ እኮ ነው። አዎ ታገሽ ዳጣ። ዝም ማለትና ማዳመጥ ባለብሽ ሰዓት ታገሽ፣ አዳምጪ። ይኸውልህ የኔን ትዳር የኔን ህይወት ለመታደግ ብሎ ወንድሜ ይህንን አደረገ እና ማታ ስገባ ወንድሜ ይህንን እንዳደረገ ነገረኝ። ተናደዱ፣ ተቆጣው፣ የማደርገውን አጣው፣ እንደ እብድ አደረገኝ። ከዛም የት እንደጣላት ጠየቅኩትና የጣላት ቦታ ላይ ልንፈልጋት ተያይዘን ሄድን። ግን እዛ ቦታ ላይ የለችም፣ አጣዋት። ይኸው ከዛም ጊዜ ጀምሮ በህልሜም በእውኔም እየተከተለ የሚያሳድደኝ የሚያሰቃየኝ ኃጢአት ሆነ፣ አብሮኝ ይኖረ። ስለዚህ እነሲቲ የነገሩን ታሪክ ትክክል ነው ማለት ነው። እናቴስ? እናቴ የት ሄዳ ነው? አውጥታችሁ ስትጥሉ ዝም አለች? እናቴ የት ሄዳ ነው? ሞታ ነው አይደል? ገላችኋት ነው አይደል? አሁን ስለሱ የምትጠይቅበት ሰዓት ላይ አይደለም። መጀመሪያ እኔ እና አንቺ ጉዳይ ይለቅ። እውነት ነው። ይህ ታሪክ ሁላችንም ጋር አለ። እውነት የመሆኑ እድል ደግሞ በጣም ሰፊ ነው። ልጅ ልትሆን ትችላለች። ዳጣ ልጅ ሆነች ደግሞ በጣም እድለኛ ነው። አዎ ከሆነች እድሜ ልኬን ከሚያቃጥለኝ ጸጸት እድናለሁ። ብትሆን ደስ ይለኛል። ግን በዚህ ዘመን ታሪክ ተገጣጠመ ተብሎ የሚሆን ነገር የለም። ምንም አላምንም እያልክ ነው? ዝም ብሎ አምኖ እንዲቀበልሽ ጠበቀሽ ነበር? እና ምን ማድረግ አለብኝ?
ምን ማድረግ እንዳለብኝ በደንብ ማውቀስ እና አንተ አባቴ ነህ? በህልሜ አይደለማ። አልተኛውም አይደል? ከምር ነው። በህልሜ አይደለማ ሞገስ። ልጄ ብትሆኚ ደስ ይለኛል። እውነት ቢሆን ደስ ይለኛል። እንዴት በሩን በርግዳ እንደገባች አይታታል አይደል? ምንም አይነት ስነ ስርዓት የሌላት ልጅ ናት። ከልጆችሽ ጋር አብራ ትኖር ትለኛለህ? ማርቴ ለትንሽ ጊዜ እኮ ነው ማለት ለትንሽ ቀን ማለት ትንሽ ጊዜ ማለት እስከ መቼ? ማርቴ የዚህ ቤት አባወራው እኔ ነኝ አይደለም? እና ማዘዝ አልችልም። ስለዚህ እዚህ ቤት ትቆያለች ብያለሁ፣ ትቆያለች። ደግሞ ለእኔ ፍቃድ ስትይ ታያት። ትንሽ ቀን እዚህ ቤት ትቆይ። እንዳያት ሁሉ ነገሯ ዱርዬ ናት። ልጆቼን ታባልግብኛለች። እኔ አስተካክላታለሁ። ደግሞ ጎዳና ላይ ስላደገች ጭራሽ መንገድ ላይ ያደገች ልጅ ነው ይዘልኝ የመጣው። ነገርኩሽ ማርቴ፣ እዚህ ቤት ትቆያለች ብያለሁ፣ እዚህ ቤት ትቆያለች። ደግሞስ ማንን ነው የምታበላሸው? አቢጌልን ታባልጋታለች። ውሃስ መቼም ሲፈጥራትም ጅል ናት፣ ለብልግና ማትሆን። ለእሱ አታስቢ፣ እኔ አስተካክላታለሁ። ልቀፍሽ? ከዚህ በኋላ እኛ ጋር ነው የምትኖሪው? አዎ። ደስ ይላል። አብረን እንጫወታለን፣ አብረን እንበላለን፣ እንጠጣለን እና ደግሞ ዊኬንድ አብረን ዊኬንድ እንዴት ነው? ሆቴል ነው? ከተማ ነው? አይ አይደለም። ዊኬንድ ማለት እሁድና ቅዳሜ ማለት ነው። ነው እንዴ? ኪዲዬ ስላላወቅኩ እኮ ነው። ችግር የለውም። ኪዲዬ ናት ልጅ። የወለደችኝ አይደለችም፣ ያሳደገች ግን ነች። እኛም እኮ ወንድም የለንም። ናታን የኛ ልጅ አይደለም። እና የማን ልጅ ነው? የአባዬ ጓደኛው ልጅ ነው። እንዴት ብለሽ እንዳታስብሽ፣ እኔ ወንድም ሆንሻለሁ። እኔ መከታ ጋሻ ነው ሆንሽሽ። ማንም አይነካሽም። ሰፈር ውስጥ ነው እኔ እጠብቅሻለሁ። እሺ። አቢጌል ደግሞ ማለት ነው ቃጭ ምሽ ምስጥር የምትቋጥሪው ልቀፍሽ? ረዛ ዞር በይልኝ። የኛ ሰፈር ሰዎች ክፉ ይሏታል። ውሃ ከምር ከዚህ በኋላ ስለኔ አንድ ነገር ብትወሪ ማያ አታድምሽም። እሺ ምን እንዲህ ብጥር ያደርጋል? አንቺ ግን ፀጉርሽ በጣም ያምራል። ያምራል ኪዲ? እውነት እኔ እንዳንቺ ባደርገው ያምራል? ኧረ ተይ፣ የኔ ነው እንደዚህ የሚያምር። አሁን ያቺው ነው ደስ የሚለው። ማ አዲሷ ልጅ ናታ። ደስ ትላለች ምናምን ስትላል ነበር። ጠዋት የተናገርኩሽን እስካሁን በወድሽ ይዘሽዋል እንዴ? አሁን እኮ መሽቷል። ኧረ እባክህ አሁን እሷ ከኔ ያምራ ነው። ቀንተሽ ነው እንዲያውዩ። እኔ ኤቢ ነኝ የምቀናው? ሲጀመር አንተ ምን ነህና ነው የምቀናው? እኮ ምንሽም አይደለሁም። ስለዚህ እሷን ብናገራ ልትናደጂ አይገባም። ከዚህ በኋላ ግን ደስ ትላለች ምናምን ስትል ብሰማ አናትን ነው ምን ፈነክትል። እሺ ኤቢ። እሺ ሪንግ ላይ ትሽ ልምጣና የቲክቶክ ቪዲዮ ትቀርጸኛለህ እንዴ? እንደዚህ የተፋቀዱባ መስለሽማ አልቀርጽሽም። ኧረ እባክህ እንደዛ ነው የሚሰማው።
በስመ አብ አንቺ ድምፅ የለሽም እንዴ? ኧረ አለኝ ይኸው። ምን ነው? አይ በጣም አየሽ ብዬ እና ዘው ብለሽ ስትገቢ ላላይሽ ነበር። ለምን መጣሽ ግን? እኔማ ያው የሚታገዝ ነገር ካለ ላግዝሽ ብዬ። የሚታገዝ ነገር እንኳን የለም። ይልቅ እዚህ ቤት መቆየት ካሰብሽ የዚህ ቤት አንዳንድ የማታውቂያቸው ህጎችን ልንገርሽ። እሺ ንገሪኝ። እዚህ ቤት መቆየት ከፈለግሽ ከአቢጌል ጋር ተስማሚ። ከእሷ ጋር ካልተሰማማሽ እዚህ መቆየት ያስቸግርሻል። እሺ ሌላስ? ሌላ ውሃና ናታን በጣም ጥሩ ልጆች ናቸው። አማራስ እትዬ ትንሽ ከበድ ይላሉ። ሌላ ያልነገርኩሽ ነገር ደግሞ አቢጌል ናታንን ትሻዋለች። ትሻዋለች ማለት ትወደዋለች፣ ትፈልገዋለች ማለት ነው። እነሱ ይወዳታል? አይ አይመስለኝም። እና እኔ ምን አገባኝ እሱ ካልወደዳት? እንዴ ልቀፍሽ? ለምን? አይ ሰው ስለናፈቀኝ ሰው ስላገኘው ደስ ብሎኝ። ጠረንሽ በጣም ደስ ይላል። ያንቺን በጣም ደስ ይላል። እኔ ደረጃ ይቺ ልጅ ከመጣች ጀምሮ ምንም ነገር አልተሰራለኝ። መቼ አየሻት? ቆይ ምን አደረገችሽ? እሺ ማነች? ለምን መጣች? እኔ ይሄንን ማወቅ የለብኝም? ነገርኩሽ አይደለም እንዴ? በቃ ትንሽ ቀን ትቆያለች፣ ከዛ በኋላ ትወጣልሻለች። እንዴ ለምን መጣች? ለምን ትወጣለች? ቆይ እኔ ለቤቴ ለልጆቼ ማሰቤ ስለምንድን ነው የሚያስቆጣ? አልተቆጣሁም። ታዲያ እሺ ነገረኛ ማነች? ምን ነው ጠረጠርሽኝ እንዴ? እውነቱን ላለመናገር አስመሰለብህ ደህና ደሪ ነው። ይኸውልሽ መስማማት አለብን፣ ካለበለዚያ እኔም አንቺም ችግር ውስጥ እንገባለን። በምንድን ነው የምንስማማው? ይኸውልሽ አባዬ የሚል ቃል ካፍሽ እንዳይወጣ። እሺ ስለ እናትሽ ምንም አይነት ጥያቄ እኔን መጠየቅ አትችይም። ለምን? ለምን አትበይኝ። አሁን እየነገርኩሽ ያሉት ማድረግ የሌለብሽም ብቻ ነው። እሺ ምክንያቱም ማወቅ የለብኝም? ጊዜው ሲደርስ ማወቅ ያለብሽን ታውቂያለሽ። እሺ ይኸውልሽ ለማረጋገጥ ደግሞ የዲኤንኤ ምርመራ እናደርጋለን። ልጅ እንደሆንኩ እስካሁን አላመንከኝም? እንዳየሁሽ ነው የደነገጥኩት። ልጄ እንደሆንሽ ይሰማኛል። ይኸውልሽ አባቴ ብለሽ ስትመጪ ከዘላለማዊ ጸጸት ነው ያዳንሽኝ። በዚህ ደግሞ ደስ ብሎኛል። ይኸውልሽ አባቴ ብለሽ ስለጠራሽ እኔ ባንቺ አላፍርም፣ ያንቺም አባት ስለሆንኩ አላፍርም። ግን ደግሞ ይሄን ነገር እውነት መሆኑን ማረጋገጥ መቻል አለብን። ስለዚህ ደግሞ የዲኤንኤ ምርመራ ማድረግ ያስፈልጋል። እሱ እውነት ከሆነ እኔም አንቺም ደስተኛ ሆነን እንኖራለን። እስኪ አንዴ አባዬ ልበልክና አንዴ አቤት ልጄ ይበልኝ። ለምን? ከልጅነት ጀምሮ ስመኘው የነበረ ድምፅ ስለሆነ። እሺ በይኝ። አባዬ ወይ የኔ ልጅ አይዞሽ አይዞሽ
ውሃ አደረግንስ ፈሰሰች ቀለጠች። እኔ ደክሞኛል። ዳጣ ግቢልኝ። እንዴ ኳሷን ሳትነኪ? አሁን ይሄ ናታን ቢገባልኝ እኮ አይደክመኝም ነበር። በቃ ዳጣ ግቢላት። ኧረ እባክህ ያልገባ። አንቺ ክፉ ነሽ እንዴ? ሰዎች ክፉ ይሉሻል። ምን ላንቺ ስላልገባው? አሁን በቃ እሺ እኔ እገባለሁ። ግቢ። ማንም አይችለኝም ነገርኳችሁ እኮ ሲጀመር ማለት ነው። እቀማሻለሁ። አቀማኝ በቃ ምንሽ ነው? ኤቢ ሰሞኑ ዝም ብሎ እያነጫነጨሽ ነው። ምንድነው? ፔሪድ ላይ ነሽ? አይደለሁም። ታዲያ ምን ሆነሽ ነው? ናታን አስቀየምሽ እንዴ? ይቺ አዲሷ ልጅ ምንም አልተመቸችኝም። ደግሞ ምን አደረገች? መቼም አንቺ የሚያስጨንቅሽ የናታን ጉዳይ ነው። ምን አድርጋ ነው? ውጭ አብረው ኳስ እየተጫወቱ ነው። ታዲያ አንቺ ስለምን አብረሻቸው አትጫወች? እንዲሁም አየ በዚያ አቧራ ነው የምጫወተው። ታዲያ አንቺም እኮ ቅልቅል እያደረገሽ ነው። ምን ይሁን? እሺ ዳጣ እዚህ ቤት ከመጣች ጀምሮ ምንም እየተመቸኝ አይደለም። ምንም እሱማ እኔም አልተመቸኝም፣ ግን የግድ አባትሽ ትንሽ ጊዜ መቆየት አለባት ስላለ መታከስ ነው። እስከ መቼ ነው የምንታገሰው? ማየ ናታን ምን እንዳለኝ ታውቂያለሽ? ምን አለሽ? ደስ ትላለች እኮ ነው ያለው። መቹ አሃ እንዳይቀማሽ መቹ እንዴ ወደዛ ይጅት ባላል መቹ በእጄ መያዝ አይቻልም። የምር ደግ አደረግሽ እና ሊቀማሽ ነው እና እኔ ግን ዋጣማኝ እና ራስሽን ጠጪ እንጂ ቆይ ግን ይሄን ስማን ነው ያወጣልሽ? ይሄ ናታን አባት ነው። እሺ ቆይ ምን ማለት ነው? አባዬ ምድር ላይ ያለች ገነት መግባቷ የተረጋገጠው ውሃ ናት ይላል። ውሃ ያላት ጥሩ ልጅና የዋህ ስለሆነች ነው። እና ቆይ አሁን ባልሽ ዋስጭት ሲልሽ ዋለ ይምሳጭ አንቺ የተረገምሽ ውሃ ያልሽው ንግግር ቢገባት ኖሮ ይሄ ጨብራራ ፀጉርሽን ይዛ ትነቅልልሽ ነበር። ምንድን ነው ያለሽ? በእናትህ ናታን ንገረኝ። አማረኝ እንዴ ልንገርሽ? ንገረኝ በእናትህ ልንገርሽ። አይ ባልሽ ውሃ ስጪኝ ሲልሽ ወደ አልጋ ነው የምትወስጂው ወይስ ውሃ ነው የምትሰጪው ነው ያለች። አንቺ እንዴ ምን ልትሆኚ ነው? ቆይ እሺ ይገልሻለሁ። ሰላም ነው? መጽሐፍ ማንበብ ትወጃለሽ እንዴ? ትወጃለሽ ነው ወይስ ትችያለሽ? እሺ ትችያለሽ? አዎ ግን ብዙ አይደለም። አልተማርሽም እንዴ? አልተማርኩም።
እናትና አባትሽ አላስተማሩሽም? አላስተማሩኝም። ግን ይህን ሁሉ መጽሐፍ አንብበህ ትጨርሰዋለህ? አዎ። ምን ይጠቅማልሽ? የት ሄዳ ነው? የኔ ውድ አቤጌል ደረጀ እወድሻለሁ እኮ። የጠየኩሽን መልሽልኝ። ምን ጠየቅሽኝ? የት ሄዳ ነው? ማን ነው? ይቺ ማናት? በርበሬ ነው ዳጣ የሚሏት ልጅ። ደስ ስትል እኮ እሷንም እወዳታለሁ። እኔ ወንድም ነው እንጂ የሌለኝ እኮ እህት እኮ ብዙ እህቶች አሉ። ኡፍ የት ሄዳ ነው ያልኩሽ? ከናታን ጋር ነበረች። እኔም ባነብ ግን ደስ ነው የሚል። ችግር የለውም። የማንበብ ፍላጎት ካለሽ እኔ መጽሐፍት እየመረጥኩ ሰጥሻለሁ፣ ታነቢያለሽ። ደግሞ አንብቤ ማለቅ እንዳልመስልህ። አንብበሽ ታውቂያለሽ? አሁን ምን አንብበሻል? የምግብ ሜኑ ዋጋው ስንት እንደሆነ ሁሌ ነው የማነው። ቆይ እንዲሁም እኔ ምን ማንበብ እንዳለብሽ አሳይሻለሁ። ኧረ እባክህ ብራብኝ። እኔ ቁጭ ብዬ ላነብ ትዕግስቱ እራሱ የለኝም። ችግር የለውም። ትዕግስት ውስጥ ያስተምርሻል። ቢግል ፔስ ነው። እኔ መጽሐፍ አስነብበኝ ስለንቢ ትላለህ። ለሌላ ሰው ሲሆን ግን ክፍል ድረስ አስገብተው ታሳያለህ። እኔ ላንቺ እምቢ ብዬ አውቃለሁ? የትኛው መጽሐፍ ልስጥሽ? ስጠኝ አነባለሁ። እንደ ቢግል ምን ሆነሻል? ምን አገባሽ? አቢጌል ተረጋጊ እንጂ። ያስቀየምኩሽ ነገር አለ? የፈለኩትን ነገር መናገር መብቴ መሰለኝ። ሲጀመር ደግሞ መጽሐፍ ልናነብ ነው። ውጪልን ናታ። በደንብ አድርጋ አስጠናተሽ አልጋ ላይ ቁጭ አድርጋ እውነትም ደስ ብላለች። እኔ አላስገባኋት። እንደምታያት የምትጨነቅ ልጅ አይደለች። ምን እያረክ ነው ምናምን ብላ ነው የገባችው። አንተ ደግሞ ነው ቁጭ በልካት። አቢኮ ብዙ ይቀርሻል። ምንድን ነው የሚጎለኝ? እኔ ከሷ አንሼ ነው? ውበት ነው ምንድን ነው? እኔ እንደዛ አላልኩም። በቃ አስተሳሰብ ቀርቶሻል ነው ያልኩት። አስተሳሰብ ነው እንጂ ቆንጆ ነኝ አይደል? ለእኔ ቆንጆ ብትሆኚ ለሌላው ቆንጆ ላትሆኚ ትችያለሽ። ወረፊ ለምንድን ነው የምትርቀኝ? አቢጉ ተይ። ምን አደረግን? ቆይ አንቺ ስንት ቀን ልንገርሽ? አይገባሽም እንዴ? እኔ እናትና አባትሽን ብዬ ነው እንጂ ለአንቺ እንደዚህ አይነት ክብር የሚገባሽ አይደለሽም። ባለጌ ነሽ። እሺ በጣም ባለጌ ነሽ። ከእጄ ላይማ አትነጥቀኝም። ይቺ ልጅ ከዚህ ቤት መውጣት አለባት። ኤቢዬ አባትሽ የወሰነው ውሳኔ እኛ ማፍረስ አንችልም። እሱ ደግሞ ድርቅ አለ። ማን እንደሆነች እንኳን ሊነግረኝ አልፈለገም። የሆነ ነገር ቢኖር ነው ማዬ እንጂማ እንዴት ዝም ብሎ ከምርታቱ ያስገባታል? አሁን አንቺን ያስጨንቅሽ የናታን ጉዳይ ነው አይደል? አሁን ማዬ መኝታ ክፍል ድረስ እኮ ነው የገባችው።
በእርግጥ ኤቢ ናታን በጣም ጥሩ ልጅ ነው። በዚህ ዘመን እንደሱ አይነት አስተዋይና ጥሩ ጸባይ ያለው ልጅ ማግኘት ከባድ ነው። እንደምን ብለሽ የራስሽ ማድረግ አለብሽ። ይኸው እኔ አባትሽ የመሰለ ሰው ስላገኘው ነው ድልቅቀን የሚለው። በጥበብ እንደምንም ታግሰሽ የራስሽ ማድረግ አለብሽ። እሺ እኔ እኮ እየሞከርኩኝ ነው ማዬ፣ ግን ደግሞ ያቺ ልጅ ከመጣች ጊዜ ጀምሮ ናታን ራሱ እኮ እኔን ለማውራት ፈቃደኛ አይደለም። በቃ ሻቻ ትጨነቂ፣ እሷን ነገር ለኔ ተይው፣ አታስቢ። እሺ እሺ ማዬ፣ አመሰግናለሁ። እኔ ወጥቶ ቁጭ ነበር እኔ ቀንዳው ምን ነው ዳጣ ብቻሽን? አይ ምንም። ይኸውልሽ ነገ አብረን እንሄድና ልብስ ትቀይሪያለሽ። ቀሚስ ምናምን ልታለብሰኝ ነው? ከሰውነትሽ ጋር የሚሄድ ነገር እንገዛለን። ቀሚስም ከሆነ ማለት ነው። ለመሆኑ ቀሚስ ለብሰሽ ታውቂያለሽ? ኧረ እኔ ቀሚስ ምናምን ለብሼ አላውቅም። የሆነ ብለብስ ግን ደስ ይለኛል። በቃ ከሰውነትሽ ጋር የሚሄደውን እንገዛለን። ከረባት ማሰር አልችልም እንጂ ብችል አስረልክ ነበር። እሱንም ቢሆን አስተምርሻለሁ። እኔ የምለው ዳጣ ከልጆቹ ጋር የተግባባሽ ነው? ኪድዬ ወርቅ የሆኑ እህቶች ናቸው ያሉት። በተለይ ውሃማ ውሃ የበረሃ ውሃ በላት። ይኸውልሽ ከአፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። አባዬ እህቴ እያልሽ እንድትይ አልፈልግም። እሺ እሺ በቃ